ጤና ይስጥልን እንደምንላችኋል። ይህ የኔታ ቲዩብ ነው። አምነስቲ ኢንተርናሽናል ኢትዮጵያ መንግስት ሰብአዊ መብት እየጣሰ ነው አለ። የጸረ አበረታች ቅመሞች ጽሕፈት ቤት መቋቋሚያ ረቂቅ ደንብ ጸደቀ። ትራምፕ አሜሪካ በኒውክሌር ጦር መሳሪያ የበላይነት ልትይዝ ይገባል አሉ። ናይጄሪያውያኖች በደቡብ አፍሪካውያን ላይ የበቀል እርምጃ ወሰዱ። የሚሉት የዛሬ የዕለተ ዓርብ የካቲት 17 አበይት ዜናዎች ናቸው። ወደ ዝርዝር ዜና እናልፋለን። አምነስቲ ኢንተርናሽናል ኢትዮጵያ መንግስት ሰብአዊ መብት እየጣሰ ነው አለ። መንግስት በሀገሪቱ ተቃዋሚ ፖለቲከኞች፣ በጋዜጠኞች፣ በመብት ተሟጋጆችና ለተቃውሞ አደባባይ በወጡ ዜጎች ላይ የሚያደርሰውን በደል እንዲያቆም አምነስቲ ኢንተርናሽናል በድጋሚ ጠየቀ። ዓለም አቀፉ የመብት ተሟጋጅ ድርጅት ትላንት ባወጣው ዓመታዊ ዘገባው የኢትዮጵያ መንግስት ባለፈው ዓመት በተከታታይ ተደርጎ የነበረውን ተቃውሞ ለመደፍለቅ በርካታ ሰዎችን ገድሏል። በብዙ ሺህ የሚቆጠሩትን በዘፈቀደ አስሯል። በናይሮቢ የአምነስቲ ኢንተርናሽናል አጥኚ አቶ ፍስሐ ተክሌ እንደተናገሩት የኢትዮጵያ መንግስት የጸረ ሽብር ሕግና የአስቸኳይ ጊዜ አዋጅ ደንግጎ ሰብአዊ መብት እየጣሰ ነው። የኢትዮጵያ መንግስት ግን የአምነስቲ ኢንተርናሽናል ዘገባ በእውነት ላይ ያልተመሰረተ በማለት ነቅፎታል። የመንግስት ቃል አቀባይ አቶ መሐመድ ሰይድ እንደሚሉት የድርጅቱ ዘገባ ኢትዮጵያ ውስጥ ያለውን ተጨባጭ እውነታ የሚያንጸባርቅና ያልተሟላ ነው። የኢትዮጵያ መንግስት በዜጎቹ ላይ ያደርሳል የሚሉትን የመብት ጥሰት እንዲያቆም የተለያዩ ዓለም አቀፍ ድርጅቶች፣ የሰብአዊ መብት ተቆርቋሪ ድርጅቶች በየጊዜው ይጠይቃሉ። የጸረ አበረታች ቅመሞች ጽሕፈት ቤት ማቋቋሚያ ረቂቅ ደንብ ጸደቀ። በኢትዮጵያ የጸረ አበረታች ቅመሞች ጽሕፈት ቤት ማቋቋሚያ ረቂቅ ደንብ በነጋሪት ጋዜጣ እንዲታተምና ስራ ላይ እንዲውል የሚኒስትሮች ምክር ቤት ወስኗል። ምክር ቤቱ ትላንት ባካሄደው 23ኛ መደበኛ ስብሰባው የጸረ አበረታች ቅመሞች ጽሕፈት ቤት ማቋቋሚያ ረቂቅ ደንብ ላይ ከተወያየ በኋላ ማሻሻያዎችን አድርጎ ስራ ላይ እንዲውል ወስኗል። ከቅርብ ጊዜ ወዲህ አንዳንድ አትሌቶች አበረታች ቅመሞችን በመጠቀም በዓለም አቀፍ ደረጃ ጎልቶ የሚታየው ችግር አካል የመሆን ፍንጭ በማሳየት ላይ እንደሆኑ ተጠቁሟል። የተረጋገጠውን አበረታች ቅመሞችን በመጠቀም ያለአግባብ ውጤት የማስመዝገብ ችግር ከጅምሩ በመከላከልና በመቆጣጠር ሀገሪቱ የምትታወቅበትን የአትሌቲክስ ዘርፍ ውጤታማነት ማስቀጠል እንደሚገባም አመልክቷል። በመሆኑም በሌሎች ስፖርቶችም የሀገሪቱን ተወዳዳሪነት ለማረጋገጥ ስራውን በባለቤትነት የሚመራና የሚያስተባብር ተቋም በማስፈለጉ በቀረበው የጸረ አበረታች ቅመሞች ጽሕፈት ቤቱ ማቋቋሚያ ረቂቅ ደንብ ላይ በስፋት ተወያይቶ ማጽደቁን ነው ምክር ቤቱ የጠቀሰው። ወደ ውጭ ዜና እናልፋለን። ናይጄሪያውያኖች በደቡብ አፍሪካውያን ላይ የበቀል እርምጃ ወሰዱ። የሁለቱ ጥቁር አፍሪካውያን ሀብታም ሀገራት ዜጎች አንዱ ሌላውን እየደበደቡ ሀብትና ንብረቱን እያጠፉ ነው። የደቡብ አፍሪካና የናይጄሪያ ሮይተር ዜና አገልግሎት እንደዘገበው ነገር ፈላጊዎቹ ደቡብ አፍሪካውያን ናቸው። ደቡብ አፍሪካውያን ከሀገራችን ይውጡ የሚሏቸውን የኢትዮጵያን፣ የሶማሊያን፣ የዚምባብዌንና የሌሎችንም አፍሪካ ሀገራት ዜጎችን ሰሞኑን እንደ አዲስ እየደበደቡ ሀብትና ንብረታቸውን እያጠፉ እየዘረፉም ነው። ድብደባም ዘረፋውን ናይጄሪያውያን ላይ ሲደርስ ግን ናይጄሪያዎች አልታገሱም። ዛሬ በናይጄሪያ ትልልቅ ከተሞች አደባባይ የወጡ ናይጄሪያውያን መንገድ ላይ ያገኙትን ደቡብ አፍሪካዊ ደብድበዋል፣ አባረዋል። የደቡብ አፍሪካ ኩባንያዎች ሕንፃዎችና ንብረቶችንም አውድመዋል፣ ዘርፈዋል። አቡጃ የሚገኘው የደቡብ አፍሪካ የስልክ ድርጅት ኤምቲኤን ኩባንያ ክፉኛ ከተጎዱት ቀዳሚ ነው። የኩባንያው ኃላፊው እንደተናገሩት ሰልፈኞቹ የኩባንያውን ሕንፃ ሰባብረዋል። በውስጡ የነበሩ ተንቀሳቃሽ ስልኮችን፣ ኮምፒውተሮችንና አይፓዶችንም ዘርፈዋል። ደንበኞችንም ደብድበዋል ነው የተባለው። ትራምፕ አሜሪካ በኒውክሌር ጦር መሳሪያ የበላይነት ልትይዝ ይገባል አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩናይትድ ስቴትስ የኒውክሌር ጦር መሳሪያ ስራዋን አስፈትታ እንድትቀጥል ፍላጎት እንዳላቸው አስታወቁም። ማንኛውም ሀገር የኒውክሌር ጦር መሳሪያ ባይኖረው ግሩም ነው ያሉት ትራምፕ ይህን ማድረግ ካልተቻለ ግን ዩናይትድ ስቴትስ በኒውክሌር ጦር መሳሪያ ካላቸው ሀገራት የላቀች ልትሆን እንደሚገባ ጠቁመዋል። ለሪውተርስ እንደተናገሩት ዩናይትድ ስቴትስ በኒውክሌር ጦር መሳሪያ አቅም ረገድ ወደ ኋላ ቀርታለች። ዩናይትድ ስቴትስና ሩሲያ ሊሰነዘርባቸው የሚችሉ የኒውክሌር ጥቃቶችን በብቃት መከላከል የሚያስችላቸው ከበቂ በላይ የኒውክሌር ጦር መሳሪያ እንዳላቸው ታዛቢዎች ይናገራሉ። ዩናይትድ ስቴትስ 6800 የኒውክሌር የጦር መሳሪያዎች ባለቤት ስትሆን ሩሲያ ደግሞ 7000 እንዳላቸው የጦር መሳሪያዎች ቁጥጥር ማህበር መረጃ ያስረዳል። ማንኛውም ሀገር የኒውክሌር ጦር መሳሪያ እንዳይኖር እፈልጋለሁ ያሉት ትራምፕ ሌሎች የጦር መሳሪያን መታጠቃቸው ካልቀረ ዩናይትድ ስቴትስ ከሌሎች ሀገሮች ወደ ኋላ መቅረት እንደሌለባትና እንደውም ከሁሉም የቀደመች እንዳትሆን እፈልጋለሁ ማለታቸውን ቢቢሲ ዘግቧል።